የኮራው የደራው የምይልጅ ባላገር ለመፈቀር እኮ ጥሩ ነገር መስራት አይጠበቅብም። የአዲ አባት በጣም ነው የሚያስፈሩት። እሱን አሳይሃል። ናንሳይ አረዛ ሰይጣን ይደግፍ። አንተ ከመጣማ ያሳስበን። አንቺ ነኝ ክፉ አይደለሁምሽ። ከዚህ በላይ እኔ ከዛች ካዴ ጋር ጊዜ እያሳለፈ ነው እና አንድ አለችኝ የምላት ጧሪ ልጅ ሊወስዱብኝ። ከእንግዲህ ምን ቀረ? ተዛመድን ማለት አይደል? አቤ ግን ተመችቶኛል። ዳዊት ምን ነበረ ብርሃን ትነግርሻለች ያለ አሽ ለሊ ዛሬ ምንድነው ያረችብኝ? አረሳ አለ ድረሱልኝ። ለሊ አረ ድረሱልኝ። ለሊ አቤት ዴቭ ነው ሆስፒታል ነው ሰዳት። ለሊ አሞት ነበር። አላመማትም። መድኃኒት ልትወስድ ነበርኩ። እባክህ ሆስፒታል ነው ሰዳት። እሺ በቃ ተረጋጊ። አንቺ ፍቅር ማነው? አንተ አያገባም። ነይ ወደዚህ አንቺ። አንተ እኔ አሹ ቀብራራው እዚህ ቆሜ ነው አንተ ጆ የምትይዘው? አዎ አይመለከትም። አንቺ ቆይ ምን ለማድረግ እየሞከርሽ ነው? ምን ሳደርጋየ? ከዚህ በላይ ምን ልታደርጊ ነው? ጭራሽ ብለሽ የቤቱን ዘበኛ ከኋላ ማስከተል ጀመርሽ። ቆይ እኔ ምን ብዬሻለሁ? አግቢኝ ብዬሻለሁ? ኧረ ልትለኝ ማስበሃል? እባክሽ ወደዛ። እኔ ያለ አውሬ አይደለሁም እኮ። የሆነ ነገር ባደርግ ኖሮ ያን ያላደረገውም ነበር። ዝም በላ ትከታተለኝ። ሲጀመር ከኔ የሆነ ነገር ካልፈለክ ለምን ትከታተለኛለህ? አይ አትሳሳቺ ፍቅር። እኔ አሁን ምንም ነገር አልፈልግም። እሱን ሸኙና እናውራ። ወዴት ነው የምሸኘው? አንተ ራስህ ሂድ ቀጥል። ሲጀመር ሴት ልጅ ያለ ፍላጎቷ መጎንተን እንደማይቻል አታውቅም? ስማ እኔ እንደሆነ ፍቅርን ሳሊዛት የትም ንቅንቅ አልልም። ከኔ ጋር መጣላቱን ካልፈለክ በስተቀር ሂድ። አልሄድም። ሲጀመር አንተ በር ጠባቂ እንጂ ስለ ፍቅር ምን ይመለከታል? አሁን ከዚህ ጥፋ። እኔን ጥፋ? አዎ ሳላጠፋ ጥፋ። እኔ አሹ ቀብራራውን የምይልጅ ባላገሩን ነው ጥፋ ያልከው? አዎ ምን ልትሆን ነው አንተ ባላገር? እሱን አሳይሃለሁ። አዎ ባላገር፣ እሱንም የኮራው የደራው የምይልጅ ባላገር፣ ሴት ልጅ ያለ ፍላጎቷ እማልጎነትል የደራው አሹ ቀብራራው ባላገር ነኝ። አሹና በቃ ሰው እንዳያይን። አቤት ለመጣክ እንዴ? ይሄ ደግሞ ምን ማለት ነው? ሰማኛለህ? ከማንም ጋር ማውራት አልፈልግም። እሺ ታዲያ እኔ ማንም ነኝ? ይኸውልህ አባቴን አጥቻለሁ አይደለ? አንተ ደግሞ ከኔ ጋር ካልኖርክ መኖር አልፈልግም። በቃ ቆይ ለምን እንደዚህ የምትይው? እኔም እኮ አባቴን አጥቼ እየኖርኩኝ ነው። በፍቅራችን መሀል ደግሞ አባባ ማስገባት የለብሽም። አባባ አባቴ ስለሆነ አባቴን ማክበር አለብን። ቆይ ለምን አትረዳኝም? ስስቅ ምናምን ደስተኛ ሆንኩ ነው እንደሚመስል? ቆይ ይገባኛል፣ ግን በቃ ነገሮችን ሳላስተካክል ከአንቺ ጋር አንድ ላይ መኖር አልችልም። ቆይ ስለምን ነገር ማስተካከል ነው የምታወራው? አንተ አስተካክያለሁ ብለህ ስትመጣ እኮ እኔ ላልኖር እችላለሁ። ይሄን አስበዋል? ግን ቅምጥል እንደዚህ አይባልም። ቆይ እኛ እኮ ወጣቶች ነን፣ ብዙ ነገር ከፊታችን ይጠብቀናል። ምንድነው በር ላይ ቆማችሁ የምትጨቃጨቁት? አገቡም እንዴ? ባቡሪ እንዴት ነህ? አለሁ። ለምንድነው ብቻዋን ጥላት የምትሄደው? ተንከባከባት እንጂ። ኧረ እኔማ እንከባከባታለሁ፣ እሷን ያስቸገረች። እሺ በቃ አሁን ግቡን ሊደ። እሺ አልፈልግም። ቆይ አሁን አብረኝ እንድትሆን እፈልጋለሁ አላልሽም እንዴ? አላልኩም። አንቺ አቡባሮች በቃ ምንም አይመለከትም አንተ። ቆይ እቺ ልጅ ምን ባረጋት የሚሻለው? ቆይ ኪንጎ ለምንድነው እንችላችላ የምትላት? ሌላ ጉዳይ ኖሮ ነው?
ይኸውልህ በአንተ ምክንያት ከፍቷት እንዳለሽ። ቆይ ከዚህ በላይ እንዴት ነው የምንከባከባት? ኧረ እባክህ ተንከባክባት ሞታለህ። ሴት እኮ ነች ኪንጎ። መጀመሪያ ፈለገቻ፣ አንተ ደግሞ ቀጣይ ወደድካት። ስለዚህ በቃ ተንከባከባት። ስጦታ ምናምን ገዛላት፣ ፏ አድርጋት። ምን አበባ ልስጣት? ኧረ እባክህ ማጋጨት ነበር። ይኸውልህ በአበባ እቴን አድላትም። እሺ ታዲያ ምን ላድርግላት? እኔ እኮ ግራ ገባኝ። ምን ላድርገው? ሂድና በሩን ከፍታ አዋራት፣ ወይ ካልሆነ በኋላ መጥተህ የሆነ ሰርፕራይዝ አድርጋት። እንደዛ ይሻላል። ይኸውልህ ካሁን በኋላ እቴን ከፍቷት ካየው አጠገቧ ድርሽ አትልም። ኧረ አታስብ፣ ያረዳ ልጅ። በመጨረሻም ከ3 ሚሊዮን ብር በላይ ቅናሽ የተደረገባቸውን አፓርትመንቶች ለሽያጭ አቅርበናል። በፒያሳ፣ ሳር ቤት፣ አዋሬና አያት ያለምንም የዋጋ ጭማሪ በተዋሉበት ሙሉ ክፍያ በሂደት ከፍለው ማጠናቀቅ የሚችሉበት በ10% ቅድመ ክፍያ ከ1 ሚሊዮን ብር ጀምሮ የመኖሪያ ቤቶችን እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችን ለጥቂት ጊዜ ብቻ እየሸጥን እንገኛለን። የዚህ ዕድል ተጠቃሚ ለመሆን ፈጥነው ይደውሉ። ቴምር ፕሮፐርቲስ። የጀዝባ አለቀው። ምን አባቱ ነው እንደዚህ ያደረገው? አለቀው። ይሄን ደግሞ ማነው እዚህ ጋር ዘርሮ ይጣለው? እሺ አጅሪው ማነው እባክህ እንደዚህ እንደበሶ ጨብጦ እዚህ ዘርሮ ይጣል? ዳይመንድ ናስ ያግዘኝ፣ ናንሳይ። ኧረ እዛ ሴጣን ይደግፈ። ምን አግብቶኝ ነው አንተን ደግሞ የምደግፈው? ቆይ ማነው እንደዚህ ያደረገ? አንድ ሰገጤ ያለ እባክህ። እሱ ምን አድርገው? እኔ ምን አድርገዋለሁ? እሱ ራሱ ነው በማያገባው ገብቶ። ወይኔ ሲያሳዝን። ና እንደግፈው። ወደዛ በማያገባሽ አትግቢ። ምን አገባንና ነው ይሄንን ተደገፈ አልተደገፈ? የሚደገፍ ሰው አትሽ ነው እኔን የምትደግፍ? ለዛው መጣ እህቱ ከፈለገሽ ትደግፈው፣ ካልፈለገሽ ታስደግፈው። አያገባሽም አንቺ። ዳይመንድ ግን በጣም ክፉ ነህ። እንደዚህ ክፉ አትመስለኝም ነበር። አንቺ ነኝ ክፉ አይደለሁምሽ። ከዚህ በላይ ልጁ ወድቆ ጥላው እየሄድክ እያየው እና ምን ማድረግ ነበረብኝ? ምን አዝየው ልሩጥ? ዳይመንድ እኔ እንደዛ አላልኩም። እና ምንድነው የምትዩ? ቢያንስ ብትረዳው ብታግዘው ምን ችግር አለ? እንደዚህ ክፉ አትመስለኝም ነበር። እኔን ክፉ? አዎ ክፉ ነህ። አንቺ ይኸውልሽ ስርዓትሽ ነው ያዥሽ። እኔ ክፉ ሰው አይደለሁምሽ። ነህ አይደለሁም ነህ እንጂ። ይኸውልሽ ሩታ ሳታውቂ አታውሪሽ። ይሄ ልጅ ምን እንዳደረገ ታውቂያለሽ? ታውቂያለሽ? አላውቅም። ምን አድርጓል? ስለዚህ በማታውቂው ነገር እየቀባሽ አትቀባጥሪሽ። ምን ይቆንጆ በጣም አምሮብሻል። አመሰግናለሁ አበበዬ። የገዛልኝን ልብሶች በጣም ወድጃቸዋለሁ። በተለይ ይሄኛው። ይኸውልሽ ሄሉዬ፣ ካሁን በኋላ ምንም የሚያስጨንቅሽ ነገር ሊኖር አልፈልግም። እሺ ሁሌ ደስተኛ ሆኝልኝ። እሺ አበበዬ፣ አንተ ከጎኔ እስካለ ድረስ ምንም የሚያስከፋኝ ነገር አይኖርም። እኔ የምልሽ እህትሽስ ግን? አላቅም አበበዬ፣ የእሷ ነገር በጣም ጭንቅ ብሎኛል። የት እንዳለች የት እንደደረሰች ምንም የማውቀው ነገር የለም። አይት አለም አሁን ያንን ሁሉ መከራ ምን አሳያት? አዎ በእናትሽ በጣም የምትሳዝነው። ግን በቃ ምን ማድረግ ይቻላል? አላውቅም፣ ግራ ግብት ብሎኛል አበበዬ። አትጨነቅሽ የኔ ቆንጆ። ደግሞ ስልክ ከደወለች እኔ የምችለውን ሁሉ አደርግላታለሁ። ስልክ መቼ ትደውላለች? ያለ እሷ እንደማይሆንልኝ እያወቀች ይኸው እስካሁን አልደወለች። አይ የኔ ቆንጆ እንደዛማ አትስቢ። እህትሽ እኮ ባንቺ አጨክን። ደግሞ ይቆያል እንጂ ድምጿ መስማትሽ እኮ አይቀርም። እሺ እጠብቃታለሁ። ብቻ አንዴ ከዚህ ሀገር እግሯ ይውጣና አጎት መሬቱን ሽጦ ብሩን በላከላት። እኔ እንጃ፣ እኔ በጣም ፈርቻለሁ። ደግሞ ምንም አትፍሪ እሺ፣ እህትሽን ያግዛታለሁ። በሁሉም ነገር ከጎኔ ስለምትቆም በጣም አመሰግናለሁ የኔ ቆንጆ። ይኸውልሽ አሁን ከተማ ያለ ነው እና እንደ ከተማ ሴት ነው ደግሞ መልበስ ያለብሽ። እሺ ደግሞ በሚያስፈልግሽ መንገድ ሁሉ ከጎንሽ ነው ያለው። ማን ፈቀደልህ? ማለት እዚህ ቤት እንድገባ ማን ፈቀደልህ? ባቡሬ ቁልፍ ሰጥቶኝ። እሱንም ያንተ ተባባሪ ያደረከው? ቅምጥልኝ ፍቅር። አቤት አቤት፣ የኔ ፍቅር ነው ያልከው? እሱን ያስተማረክ? አንቺን ለማፍቀር እኮ ማንንም ማማከር አይጠበቅብኝ። ቆይ ልቤን ያወቅሽ ለምንድን ነው እንደዚህ የምትሆኝ? አላቀልህም። ይኸውልህ ከኔ ጋር መኖር የማትፈልግ ከሆነ አንዴ እየመጣ አንዴ እየሄድክ ልቤን አታርከመው። እሺ እኔ እኮ የምመኝልሽ አንቺ ከምታስቢ በላይ ነው። ደግሞ ስራ ምናምን ፈልገው አንቺን ለማስደሰት። ትሰማኛለህ? እሱ ያንተ ምርጫ ነው። እሺ እኔ አሁን ታስፈልገኛለህ እያልኩ አንተ ግን ዛሬን አሳልፈ ነገ ለመምጣት ካሰብክ የራስህ ጉዳይ። ቆይ እሺ ምን ባረግ ነው የሚሻለው?
ሰው መሆናችንም ትረሳለች እንዴ? እኔ እኮ ለእሷ አስቤ እንደዚህ መሆኑ። ተመለሺ፣ ስርዓት ግዢ፣ አድቢ እምንልሽ እኮ ከእንዲህ አይነት ቆርቆሮ ሰውና ከማያስብ ሰው ልንታደግሽ። አየሽ እኔንም አንቺንም እንዴት እንደናቀን። ጉድ እኮ ነው ዘንድሮ። እናቴ ነው ምን ይደረጋል? አሹ አመሰግናለሁ። እሱማ ስራዬ ነው። ያው እናትሽ አንቺ እንድጠብቅ አይደል ሌላኩኝ። ያው ባለኝ ብቃትና አቅም ከሚመጣው አደጋ አትርፌሻለሁ። ያው ነገሩ አናዶኝ ነው እንጂ አንተ ባትኖር እኮ አስገድዶ ሊወስደኝ ነበር። እንደው በምን ቀን በምን አጋጣሚ እንዴት ብትሳሳቺ ነው ጥሩ ስታረጊ አይቶሽ የወደደሽ? ምን ቀን ይሆናል? ለመፈቀር እኮ ጥሩ ነገር መስራት አይጠበቅብም። ግን እሱ አውቆ ነው። ለምን እንደሚከታተለኝ አላውቅም። እሱማ ግልጥ ነው። አልሰማሽም እንዴ? ጣልቃ አትግባ ሲለኝ እኮ አየሽ፣ አፍቅሮሽ እኮ ነው። በፍቅራችን ጣልቃ አትግባ ማለት እኮ ነው እንዴ። አላውቅም፣ ግን ደግሞ በጣም ያስፈራኛል። ቆይ ፍቅር የዛን ቀን ከሱ ጋር ነበር እንዲያደርሽው? አይ የኔ እናት አይቻለሁ፣ ሰምቻለሁ። ተናገርኩ። አምነሽኝ አብሬሽ ያደርኩ ቀን ያኔ ብነካሽ አልነካሽም ነበር ወይ አልኩ። አልሰማሽም እንዴ? ነቄ ብያለሁ። አዋሹ ሰምተሃል። ግን ለማየ ምንም እንዳትላት። እማዬ ከሰማች ሌላ ነገር ነው የሚመስላት። ለሳቸው እንዳልናገር ከፈራሽ በተናገሪ። እንደው ምንድነው የተፈጠረው? ፍቅር ምንም አሹ፣ ምንም አልተፈጠረም። አታስመስይ ፍቅር። እንደው ምንድነው የተፈጠረው? ደግሞ ይሄ ልጅ ከዚህ ቀደም እኩለ ሌሊት ላይ ተቤዛ ጋር አይቼዋለሁ። የምርህን ነው አሹ? አዎ ፍቅር አይቼዋለሁ። ቆይ ልጁ ማን ነው? ታንቺ ምንድነው የሚፈልገው? ቆይ አሃ ገባኝ። ምንድነው የገባሽ? አሁን ደግሞ ቤዛ ናት ሆን ብላ ወደ እኔ ላከችው ማለት ነው። እሷ ደግሞ ምን ብላ ነው? እንደው ምን አገኝ ብላ ነው? እንደው ላንቺ ባል ታገኝልሻለች? አላውቅላትም፣ ግን የሚተዋወቁ ከሆነ ሆን ብላ እሷ ነች የላከችው። አሃ በእሷ እያሳበብሽ ነው ፍቅር? አይደለም አሹ፣ እኔ ዳኒን ከዛን ቀን በፊት አይቼው አላውቅም። ድንገት ነው የመጣው። እንዴ ታዲያ ተማክሮብኝ ነው ያልሽኝ እኮ ነው። ታዲያ አሹ እንደዛ ነው እንጂ የሚሆነው ሌላ ምን ይሆናል? በይኔ ግቢ። ሰው ላይ ኃጢአት መስራት ትርፉ መሳደድ ነው። ይኸው ልክ እንዳንቺ ውጥንቅጧ አቶ መቀመጥ ነው። አሹ እርዳታ ያስፈልገኛል፣ እንድታግዘኝ እፈልጋለሁ። ምን ላግዝሽ የኔ እናት? አሹ አሁን የባሰ ካገኘኝ አይለቀኝም። ልጁ የመጣበትን ምክንያት እንዳውቅና ቤዛ እንዳናግራት አብረኝ ትሄዳለህ። እትዬ ከፈቀዱ? እንዴ እሷ ከሰማችም አይሆንም አሹ፣ እሷ ሳትሰማ ነው እንጂ። አይ የለም እህትዬ ሳይሰሙ እኔ ታንቺ ጋር ምንም ነገር ሞቼ አልስማማም። ይህንን አስምረሽ ወቂ፣ እንዳታስብ። ትቀልዳለች አሹ ብቻ የሩታዬን ልምጥ ብቻ እንዳይሆን የምሰማው። የኔ እናትዬዋ የኔ አለም የኔ ወርቅ አለሽ የነሽ የግነሽ ቀዩ እንዴት ነው እናትዬ? ነስ የኔና እንዴት እንደናፍቅሽ እቤቱ ያላች ወና ሆነብኝ ወና ሊበላኝ እናቴ። ስራ እንዴት ነው? አይ ተይው እስኪ ተይው፣ እሱ ስንገባ እንነጋገራለን። እናቴ ስንት ጉድ አለ ብለሽ ሩታ ያለችን ብሎ ተጫወቱ። ወይኔ ወገቤ ሰገጤ። ቆይ ማነው እንደዚህ ሰባብሮ ይላከ? ለምን ደሞ አትናገረው? ቤዛ ምንም አልኩሽ እኮ። ለምንድን ነው አፍሽን ይበላሻል እንዴ? ዝም በይ። ቆይ ስታስበው አንተ እንደዚህ ተሰባብረ እንዴት ነው እኔ አርፌ የምቀመጠው? ምን ነገር ነው የምታወራው? አሁን ከወገቤ ህመም በላይ እያመመኝ ያለው ያንቺ ድምጽ ነው። ዝም በይ። ወይኔ ጆሮዬ። ሄሎ አባት። አይ ስላልገባ ነው እንጂ እንደዛ አስበን አልነበረም። እሺ ትንሽ ጊዜ ብቻ ስጠኝ። ቆይ ምን አባቱ ነው የሚልሽ? ብሩን አስገቡ እያለ ነው። ይሄ አጋስስ አሁን ግዴታ ቤቱን አከራይተን የ3 ወር መስጠት አለብን። እንደዛ ይሻላል ብለሽ ነው? አዎ ዳኒ ከራይ። አሁን ምንም አማራጭ የለንም። ሁለታችንም ተለያይተን መኖራችን ግዴታ ነው። ቤዛ ለኔ አታስቢ። ሁሉም የሆነው በእኔ ምክንያት ነው። በጣም ይቅርታ እህቴ። እንኳን አንተ ተረፍክልኝ ወንድሜ። አንተን አጥቼ ቢሆን እንዴት ነበር መሆነው? አዝናለሁ እህቴ። እንደ ወንድም ልደርስልሽ ስላልቻልኩ በጣም ይቅርታ። በቃ አሁን የሚያምክ ከሆነ ተነስና ሆስፒታል እንሂድ። አሁን በጣም ደህና ነኝ እህቴ። ባይሆን ቤቱን የሚከራይን ሰው ዞር ብለሽ ፈልጊ። እሺ በቃ መጣሁ ጠይቄ፣ ካልሆነ ደግሞ ለደላሎቹ ነግራቸዋለሁ። ካልሽሽ ግን ለጊዜ የተሻለ አማራጭ ካገኘን ብራቸውን መልሰን እንሰጣቸዋለን። እሺ ብዙ አትጨነቂ እህቴ፣ ችግር የለውም። ባይሆን እስቲ ነይና
ይህን ትራስ ከፍ አድርጊው። ኧረ ጭራሽ ስልክ ማታነሽም? ጥሩ ሄሎ፣ ወዴ እንዴት ነሽ? ለሊኮ ስደውልላት ስልክ አታነሳ። ሆስፒታል? ምን ነው ነው? እሺ አሁን የት ናችሁ? መጣሁ በቃ። አትጨነቂሽ። ዶክተሩ ምን አለ? ምንም አላለ። ቆይ ለምንድን ነው በዚህ ልክ እየተጨነቅሽ ያለሽ? ይኸውልሻል ለሊ ከዚህ በፊት የሆነ ነገር አጋጥሟት ሊሆን ይችላል እና ደግሞ መድኃኒቱን ካልወሰደች እንደዚህ ነው። ስለዚህ ምንም አትጨነቂሽ። አለመጨነቃችን ወይኔ እስኪ ደህና ነሽ? ምነው ደህና አልመስልም? አይደለም በጣም ናፍቀሽኝ። በጣም ይቅርታ ስለመጣ በጣም ደስ ብሎኛል። ሌላ ስሜት ውስጥ ስለነበርኩ ችግር የለውም እረዳሻለሁ። ብቻ ፈጣሪ ይርዳን እንጂ እንደዚህ ሆነ ቆይታ ታወቀ። ትጨነቂ እሺ? ሳልወድ አልቀርም። ማን እዚህ ተመልሶ ከመጣ ጀምሮ ለሱ ያለኝ ነገር በጣም እየተሰማኝ መጥቷል። ማን ነው እሱ? ምንድነው ብርሃን? ዴቭን አፈቀርኩት መሰለኝ። ምን አልሽ አንቺ? እንደነገርኩሽ ነው ማየ፣ ይቅርታ አድርጊ። ሩታ ያችኝ ያለችው ነገር እውነት ነው? ምን አለችሽ? አንተና አዴል ልትጋቡ ነው? አዎ ብርሃን። አንቺ ምን ፈለክ? ብለሽ ደግሞ መንገድ ላይ ቁጭ ብለሽ ትነፋረቅ ጀመር። ለነገሩ አልቅሽ እምባ እኮ ጥሩ ነው። ሁሉ ነገር ከውስጥሽ አጥቦ ያወጣዋል። አምቢው አልቅሽ። አይመለከትም። እሺ ከመጠን ምን ባረገ ነው? ምን እሺ ነው ብቻ ጭራሽ ከመሬት ጋር ደቅ ብለህ ትቀድልኛለህ እንዴ? ዳይመንዱ ምን እሺ ነው? በእውኔ ነው ወይስ በህልሜ ነው? ምን በቃ ሙዲያስ ካላገጥክ ማለት ነው? እያመሬ ነው። ገጠር አልነበርክ እንዴ? እና ታዲያ ገጠር ቡንስ አልመጣም ብያለሁ እንዴ? እንኳን ደህና መጣ እንዴ። አታ ምን እሺ ነው እንዴ? አረጋጋው እንጂ ኳስ በመሬት አልናፈኩም። እና ምን እንደ ችኮቹ ናፍቀኝ ጅኒ ጃንካ ቁልቋል ምናምን ብዬ እንደሰክስ ነው የምፈልገው? ምን አለበት? አታ እስቲ ምን እሺ ነው? ምን ሆነ ነው? ምን ነው አንተ ምን ሆነ ነው የከሰው? ኧረ እባክህ ኑሮ የሌለን ይመረረኝ። ምን ነው ያ ጀዝባ የሌለ ተጋተተኝ። ቀምጥልም አኩርፋኛለች። ነገሮች በቃ አንተን እንደነበርኩ አይደለም። ይኸውልህ ብራዘር፣ ከዚህ በኋላ እኔ መጥቻለሁ። አብሽር፣ ሁሉንም ይኸውልህ ቦታቸው ነው እሺ ማስይዛችሁ። አንተ ከመጣማ አያሳስብም። ቆይ እንዴት ቶሎ ተመለሳችሁ? የሄዳችሁበት ነገር ተሳካ እንዴ? አዎ በቅርቡ ያልቃል። የኔና ያበበን ጉዳይ ጋሼን አስመጫቸዋለሁ። ያዴስ እንዴ? ያዴን አባትማ አሰመጥኳቸው እኮ ግን አሁን ምን ያልሰማችሁ እና በቃ አትመለስም? የሚገባኝን ከካዱኝማ መመለስ አይቀርም። በአሁኑ ግን ያው ወደው ሳይሆን በግዳቸው
ተገደውም ቢሆን ያመጧታል። እሱማ እንደዛ ነው የሚሆነው። እንኳን ደስ አለ። እኔም በጣም ነው ደስ ያለኝ። አረ ቀስ እንዴ! አረ ኳስ በመሬት ምን እሺ ነው እንዴ? ነገሩ ሳይገባደድ ይኸውልህ ደስታ አያዋጣም። ቆይ ከቅምጥል ጋር ደግሞ በምን ተጣልታችሁ ነው? ልትረዳኝ አትፈልግም። በቃ እኔ እሷን ብቻ እንድረዳት ነው የምፈልገው። እንዴ እሷ ግዴታ መረዳት አለባት ያለው ማን ነው? እሷ እኮ ሴት ነች። እና ብትሆንስ? እንዴ እና እሷን ተንከባከባታ ብቻ። አንተ ይኸውልህ በዚህ ወጥቶ ጂኒ ጃንካ ቁልቋል ምናምን እያልክ እያለቃቀስክ አይደለም? ጭራሽ እንደዛ አይደለም አለ አይደል? በቃ እኔ ስራ ሰርቼ ተለውጬ እሷ ማግባት እፈልጋለሁ። እሷ ግን እንደዛ አታስብ። ኧረ ኪንጎ እንዴት ነው እባክሽ? ቆይ አንተ ነህ ስለ ትዳር እያሰብክ ያለው? እኔ አላሰብኩኝም። ባገባት እኮ ደስ ይለኛል፣ ግን ዝም ብሎ መጋባት የለም። አታስብ። ይኸውልህ ኪንጎ ሁሉ ነገር በቅርቡ ይስተካከላል። ይኸውልህ እኔ ራሴን ድል አድርጌ ደግሼ ምድር። ኧረ እባክህ ትዳር። ቆይ ኪሴ ነጭውን እንዴት ነው ማገባት? ትንሽማ መታገስ አለብን። ይኸውልህ አንተ መመኘት መጸለይ ብቻ ነው። ይኸውልህ የላይኛው ጌታ ማለት ነው ሁሉን ነገር ያስተካክሏል። በመልክ አድርጎ ያስተካክሏል። ደግሞ ይኸውልህ ይሄ አመተኛ እኔ በኃይለኛው ነው የታየኝ። በቃ ብርግድግድግድ እንደሚያደርግ እርግጠኛ ነኝ። በዚህ አመት ያርግልን አባቴ። ይመች ያላል ይመች። አሁን ይኸውልህ ና ቅምጥል ጋር ወሰድ። ምንድን ነው የምትለው? መከር ላላት ና እባክህ የእሷ ነገር ለእኔ ተው። እኔ ራሴ እፈታዋለሁ። መጣሽ ልጄ? አዎ መጣሁ ማዬ። ካሹ ጋር ነው የመጣሽው አይደለ? አዎ። ሩታ ማሚ ሩታ ልጄ የኔ እናት እንዴት ነሽ? ደህና ነኝ። ዴቭሳ ዴቭ አልመጣም? መጥቷል። ታዲያ ወዴት ሄደ? አደጋ ነው ማሚ። እንዴት ሆነላችሁ ሄዳችሁበት? ምንም የተለየ አዲስ ነገር የለም ማሚ። የአዴ አባት በጣም ነው የሚያስፈሩት። ዴቭም ምንም ነገር ማድረግ አልቻለም። እዛ መሆናችን ስላልተስማማችበት ነው አዴ ተመልሰን የመጣ ነው። በቃ እንግዲህ ምን ይደረጋል። እናቷ ጋር ሽምግልና ልከን በትልልቅ ሰዎች እናሳምናቸዋለን። እሱ ጥሩ ሀሳብ ነው ማሚ። እንደዛ ሳይሻል አይቀርም። ቆይ እሺ የሆነ ነገር ካልሆነች ለምንድን ነው እንዳንገባ የከለከሉን? የሆነ ችግር ተፈጥሮ ነው እንጂ። ቆይ እኔን አታምኚም? በቃ ሕክምና ላይ ስለሆነች ነው እንጂ ትገናኛላችሁ። እሺ ይልቅ ለምን ነበር አጣርፈሽ የጠራሽ? አባዬ ከሰማ እኮ የሆነ ነገር እንዳያደርግ ፈርቼ ነው። እነሱንማ እኮ ዳይመንድ አናግሯቸዋል። ምን አለው? ቆይ ንብረታቸውን መልሰላችሁ? አይ ገና ነው። ምንም የጨረስነው ነገር የለም። ምንም ሳንጨርስ እኮ ነው የተመለስነው። አዴ ዴቭ ለሊ ምን ሆነ ነው? ባቡሬ ተረጋጋሽ። ለሊ ምንም አልሆነችም። እኔ ማለውቅም ባቡሬ፣ ግራ ገብቶኛል። ድንገት እኮ ነው ልቤን ብላ የወደቀችው። መድኃኒቷን አልወጣችም እንዴ? አዎ እየዋጥኩ ነው ብላኝ ነበርኩ፣ ግን ድንገት እንደዚህ ሆነችብኝ። እሺ በቃ አይቻ መጣሁ። ቆይ ባቡሬ አንተ ተረጋጋ። እኔም ለመግባት ሞክሬ ነበር፣ ግን ሕክምና ላይ ናት። በቃ ዋይጄ ልምጣሽ። ተረጋጉ። አማን ነበር ነው? ኧረ አላመማት። ድንገት እኮ ነው ልቤን ብላ የወደቀችብኝ። ይሄ ነገር ግን በጣም ተደጋገመ። እሱ አልተረዳችሁም እንጂ እኔ መጀመሪያም እንዳመማ ገብቶኝ ነበር። እስካሁን ውስጥ ነው ያለችው፣ እኛም አላየናትም። ዶክተሩን እስከማናገረው በጣም ነው የጨነቀኝ። ለልዬ ዛሬ በጣም ነው ያስደነገጠችኝ እኮ። ተረጋጋችሁ? እንካባብሬ የኔ ቆንጆ ደከመሽ ነው? ኧረ አልደከመኝም። እንዴት ይደክመኛል? አልለመደብኝም። እኔ በቃ ሲነድ ሰላም ለሰፈር አዲስ ናችሁ መሰለኝ። ምን ልበል? እዚህ አካባቢ የምታውቂው ደላላ ቤት አለ እንዴ? እንዴ እኔ እያለሁ ምንድን ነው የፈለጋችሁት? አንቺ ደላላ ነሽ እንዴ? አዎ በትርፍ ጊዜ እንደዛ ሞክራለሁ። ኦኬ ከሆነ የሚከራይ ቤት የፈለግኩ ነበር። እድለኛ ናችሁ ምላችሁ እኮ በምክንያት ነው። እንዴት? እንደውም የራሴን ቤት ላከራየው እያሰብኩ ነበር። ኖ ላሳያችሁ፣ በጣም ትወዱታላችሁ። እሺ እንየው፣ እንሂድ። ደስ ይለኛል።
ቤቴን በጣም ነው የምወደው፣ ግን ምን ያደርጋል አከራየው ነው። ምን ነው ቸግሮሽ ነው እንዴ? ታሪኩ ብዙ ነው። አሁን መጀመሪያ ቤቴን ይዩትና ውደዱት። እሺ እህቴ ችግር የለውም። እስቲ እንየውና እንወስናለን። እንዴ አሁን ይሄ ልጅ የተገባ ይባላል። ስልክም እያነሱልኝ አይደለም። ሮማን ሮማን! አቤት። አደይን አግኝተሻታል? አይ አላገኘኋት። የምርሽን ነው ሮማን? አዎ እትዬ። ምን ነው? ስልክም ስደውል አያነሱም። ምን ሆነ ይሆን? ምን ሊፈጠር ይችላል? ወይ ካልሆነ ቤታችሁ ሂጅ ላጣራ። አይ ሮማን ካንቺ ማሹ ይሻላል። እሱ ይሄድና አጣርቶ ይምጣ። እሺ እትዬ፣ እርሱ አይጨነቁ፣ እንዲሄድ እነግረዋለሁ። እማዬ ዴቭ አልመጣም? አይ አልመጣም ልጅ። እኛ አልናፍቅ ነው ማለት ነው? እንደሱ አይመስለኝም። የሆነ የተፈጠረ ነገር ሳይኖር አይቀርም። ምን ይፈጠራል? ይሄኔ ከዛች ካዴ ጋር ጊዜ እያሳለፈ ይሆናል። እና አውቀው ነው ስልክሽን የማያነሱት እያልሽ ነው? እንደዛማ ፈጽሞ አይሆንም። የሆነ የተፈጠረ ነገር ያለ ይመስለኛል። ታዲያ እማዬ ይቻ አደይ እየመከረችው ነው ከኛ የሚርቀው። እሰይ ደግ አደረገች። ትምከሯ። ሚስቱ አይደለች እንዴ? እሷ ያልመከረችው ማን ይመክረዋል? ሚስቱ እያልሽ የልብ ልብ አትስጫት እማዬ። አደይ የዴቭ ሚስት አይደለችም። በይ ፍቅር ዝም በይ። አንቺ ነሽ ያልሽው? ካላወቅሽ ዝም በይ። ወንድሜ ቢዚ መጣሽ? ቤቱ የሚከራዩ ሰዎች አግኝቻለሁ። ግቡ። እንዴት ናችሁ? ሰላም፣ አበበ እባላለሁ። ዳኒ ዳኒ። ቁጭ በል። እሺ ቆንጆ ቤት ነው ያለሽ። አዎ ቤቱ በጣም ቆንጆ ነው። ይሄ ልጅ ወደድሽው? አዎ በጣም ከሆነ በቃ በጣም ደስ ይለኛል። አንቺ እንኳን ወደድሽው? ልገምት ሚስት ናት አይደል? አዎ በቅርብ አገባታለሁ። ሰሞኑን ብዙ ሰርግ ነው ምን በላው። ሌላ የማን አለ? አንቺ ሙሽራ ነሽ እንዴ? አይ አይደለም። ለማንኛውም ቤቱን ከወደዳችሁት ውል እንፈራረማለን። ግን የ3 ወር ቤት ኪራይ እፈልጋለሁ። አሁን ባስቸኳይ ማለት ነው። ግን አልበዛም? አይ የኔ ቆንጆ እንደውም በጣም አሪፍ ነው። እንደ እድል እኮ ነው ይሄንን ቤት ያገኛችሁት። አዎ ይሄ እኮ ለኛ የሚያስብ ጉዳይ አይደለም። እንደውም ከቻልሽ 6 ወር ብታደርጊልን ደስ ይለናል። የምርህ ነው? አዎ ዳኒ ጥሩ ነው። ያለ ሀሳብ ነው መቀመጥ የምፈልገው። ግን የምትፈልጊ ከሆነ ነው። አረኛ ደስ ይለናል። አገሬ ናፍቅሽ ምዬ ናፍቅሽ ሩቴ ወይ ያሽዬ እንዴት ነሽ? እናቴ የሚያበራ የኔ ፀሐይ ስለ ቀዬው፣ ስለ ጋራው፣ ስለ ሸንተረሩ፣ ስለ ሰው፣ ስለ ኩበቱ ሽታ እዛ በጣም ደስ ይላል። ታዲያ ምን አዲስ ነገር አለ ሩቴ? እዛ ለወንዝ ምናምን ስትወርጂ ጎንተል የሚያደርግ ጎረምሳ አላጋጠመሽ? የሚጎናተል አዎ ሩቴ፣ እንዴ ምን ያስቅሻል? እውነቴን እኮ ነው። የቄው ጎረምሳ ጎንተል ከማድረግ ወደኋላ አይመለስም። እኔ የምልሽ ብርሃንና ሄለን እናገኘሻቸው? እንዴት ነው ተጫወታችሁ? አዎ አብረን ነበር ናሹ። በጣም ደስ ይላል። እኔ የምልሽ እምዬንስ አገኘሻት? የአደይ እናት? አይ እናቴን ነው እንጂ የኔን እምዬ። አይ አሹ ምን ነው ሩታዬ? ምን ነው እዛ ድረስ ሄደሽ እምዬን ሳታይልኝ ትመለሻለሽ? አደራ ብዬሽ ሩታዬ። ምን ነው ዳይመንድ? ወይ ሻኪሬ፣ ያሹ እናት የት ነው ያለችው? እምዬን ማየት ፈልጋለሁ። ያሹ እናት አሹ አላወቀም እንጂ አጎቷ ልጅ ጋር ዘመድ ጋር ሄዳለች። በጣም ይርቃል እንዴ ከዚህ? አይሻንን እዩ ታይሻ እዛ ኮረብታውን አየሽ? አይ ተው በቃ። ምን ነው ሩታዬ በሀሳብ ሄድሽ? ይቅርታ እሺ። እኔማ እኮ ዘመን ለመጠየቅ ሌላ ቦታ ሄደዋል ተብዬ ነው እንጂ ለመጠየቅ ጠይቄ ነበር። በደከማ አቅሟ ተደጋው ሄደች ወይም ብዬ የእነሱ ነገር እኮ አይሆንላትም። አዎ አሹ ማለቴ ትመለሳለች እኮ። በጣም ይቅርታ እናትህን መጠየቅ ነበረብኝ። አይ ታልነበረችማ ምን ታደርጊያለሽ ሩታዬ? እኔ የምልሽ ያቃውላ ያለ ዳይመንድስ ወዴት ሄደ? ከእሱ ጋር ተጣልተናል። ለምን ሩታዬ? የሆነ የወደቀ ልጅ መንገድ ላይ አግኝተን እርዳኝ እያለው ትቶት ሄደ። ታዲያ ምኑ ያጣላል? ክፉ ነው። ቆይ ማን ነው ልጁ? የት ነው? እዚህ ነው ሩታዬ? አዋሹ ወደዚህ ስንመጣ የሆነ ልጅ ተደብድቦ ነው መሰለኝ ለመነሳት አልቻለም። ኧረ በደፋ ብቻ ያንን ቆርቆሮ
ቆሮቆንዳ ቀዳዳ እንዳይሆን። ማነው እሱ? አንተም ታውቀዋለህ እንዴ? ታዲያ ይኸውልሽ ፍቅርን መግቢያ መውጫ ሲያሳጣት ጊዜ እግሩን ሰባብሬ እኮ ነው መሬት የጣልኩት እኔ ነኝ እኮ። እንዴ ለምን አሹ? ለምን እንደዚህ ታደርጋለህ? ታዲያ ምን ላድርግ ሩታ? ሁላችሁም ክፉ እየሆናችሁ ነው። አሹ ያስቸገረን ሰው እንዴት እንደዚህ ትቀጡታላችሁ? እትዬ እንዳሉ ሂድና እነ ለሊ ጋ እና ደህና መሆናቸውን አይተና ብለውሃል። ሰይ ግልግል የድሃ ሞት ነው አሉ። ከዚህ ቦታ ከዚህ በር ላይ በዚህ ሰበብ ልገላገል እንዴ? ይሄን ያክል ሰልችቶካል? ታዲያ ስሩታይ እንዴ ምን ላድርግ ታዲያ? እንዴ እኔ እኮ የዘላለም ፍርድ እኮ ነው የሆነብኝ እዚህ ተቆልፌ። ባይሆን አንዳንዴ ሂጄ ስለናፈስ ፈንተሽሩ ልበል። እኔ የምልሽ እና አደይ ግን ምን ሆኖ ነው ስልካቸው ዘግ የሆኑ? እኔ እንጃ አሹ፣ ግን እትዬ ዴቭ እዚያ ለመምጣቱ አስጨንቋቸዋል። በቃ እሺ መጣሁ። በቃ አይቻቸው ልመለስ መጣሁ። የምርህ ነው ወንድሜ? ቆይ ምን ሆነ ነው? እሺ በቃ እሺ መጣሁ። እንዴ ዳይመንድ እንዴት ነህ? ምንድን ነው? ምነው ምን አደረግን? በቃ ሚስቴን ሰርፕራይዝ አድርግልኝ አለኝ። የፊኛ ይዘን በጣም ፈነዳን። አንቺ በቃ የሚያስደዝሽ ጠረባና ጥፊ ነው። በቃ እሱ ነው ሰርፕራይዝ የሚያደርግሽ። መቼ ሳር ይኸው መጣንልሽ። እንግዲህ እኛንም ቢሆን ዘርሪ ምን አባቱ ካንቺ አይበልጥ። ዳይመንድ በጣም ነው የምታስጠላው። እሺ ከኪንጎ የተሻልክ ትመስለኝ ነበር። ለካ አንተ የሚያውነ ካቦ ቆይች ልጅ ምን ባረጋት ነው የሚሻለው? አየህ የሆነ የጎደለ ነገር አለ ማለት ነው። ምንድን ነው የቀረው? ምን አውቃለሁ እንዴ አንተ በጣም ምን አካብች። ምንድን ነው እንደዚህ ማለት? ላይፍ ቀለል አድርጎ መኖር ነው እንዴ? ምንድን ነው እንደዚህ ምን እንደዚህ መኖር? ዳይመንድ እሷ እንዳትናገራት። አታያትም እንዴ ፊቷን እንደዚህ እንዴት ኮሶ አድርጋብ እንደሄደች? አይቻለሁ ዳይመንድ፣ እኛም ልክ አይደለንም። እንደ ደበራት እያወቅ እንደዚህ ማድረግ አልነበረብንም። አንተ ነዚህ በመላጣው ብር ሳይኖር እሷን ሰርፕራይዝ አደርጋለሁ ብለህ እኔን እንደዚህ ማት ውስጥ የከተትከኝ ሆንክ። ማተኛ ሆንክ ልጅ። ማን ይሄን ሀሳብ ያመጣው? እኔ ነኝ። ሀሳቡን ያመጣሁት እኔ ነኝ። ግን ይህንን ሀሳብ ለምን አመጣኸው ብትለኝ እኔ እናንተ ጋር ያለው ብር ተደምሮ ፊኛ ከመግዣ የዘለለ ምንም ማድረግ ስለማንችል፣ ምክንያቱም እኔ እናንተ ወይ ሸራተን ወይም ደግሞ ኢንተርኮንቲኔንታል ልንጋብዛት አንችልም። ምክንያቱም እኛ ችጋራ ፕሮ ማክስ ስለሆነ የለንማ። ከሌለን ኬት እናመጣለን? ኬት እናምጣለን? ንገረኝ እስኪ። አንተን ከሰማሁ ገና ገደል ትከተኛለህ። ሰው ባለው ነው የሚሸነው። ከሌለ ተበደረ ትሸናል። በቃ ሙድ ያስበቃ። እንዴ ቆይ ግን እርሶ ሰውዬ እዚህ መመላለስ አበሱሳ? ቆይ ምን ተገኝቶ ነው? ምንድን ነው ነገሩ? የአደይ እናት። አቤት። ልጆችስ? እንዴ ብርሃንን ነው? ዳዊትስ? እንዴ ጉድ እኮ ነው እናንተዬ። ደግሞ ከዳዊት ጋር ምን አዛመዱ? እንዴት ያለ ልጅ መሰለሽ! የተከበረ የኩሩ ቤተሰብ ልጅ እና ይሆንስ እንደው ልጅ ያለ ድርለት ነው። አያያያያይ እንዲህ ያለ ቀልድ እኔ መች ይስማማኝና? እንዴ ድሮም ያለመደቦትን ቤቴ ድረስ የሚመላለሱት ያለ ምክንያት መች ሆነና? አንድ አለችኝ የምላት ጧሪ ልጅ ሊወስዱብኝ። እንዴ ተረጋጊ፣ ረጋ በይ እንጂ ዘንድሮም ትጫዋለሽ እንዴ? አልረጋጋም። ለካ ምንም ያላሰበችውን ልጅ የምታሳስቧት እርሶ ኖት። ትምህርቷን ትጨርስበት። ምንም መዳር ብሎ ነገር የለም። አይሆንም። አሁን ውጡልኝ ከቤት። እማዬ ወይ አባዬ፣ እዚህ ደግሞ ምን ትሰራለህ? ስሜ ብርሃን፣ ለሰርግ ተዘጋጅ። በቅርቡ ሽማግሌ ሊላክብን ነው። እርሶ ሰውዬ አይሰሙም እንዴ? ስለምን ሽምግልና ነው የሚያወሩት? በይ ዝም በይ። እኔ ከወሰንኳችሁ ምን አገባሽ? የልጆችን እጅ ላታበላሽ። እኔ ከወሰንኩ አይበቃም? እድሜያቸው እኮ ነው። ለአቅመ ሔዋን ደርሰዋል። ስለዚህ መስፍኔ ምን ፈለግ ካለልኝ? ምን እፈልጋለሁ? ያው መሬቱም ተሸጠ። እንደው ጫንዋ ጠፋብኝ። ያ ክፉ ሰው ያን ነገር አድርጎብኝ እንዳይሆን ሰግቼ ነው። ምን ይሆናል አለ። የት ሄዳል ብለን? ያው እንግዲህ አበበም የሱን ነገር አደራ ብሎኛል።
አሃ መስፍኔ አሁን ብለህ ላበበ ጥብቅና ቆምክ ማለት ነው? ምን ታረጋዋለህ? የእህት ዓለምን ልጅ እኮ አስኮብልሎ ከከተማ ገባ። ከእንግዲህ ምን ቀረን? ተዛመድን ማለት አይደል? የእሱ ነገር እኔን የሚመለከተኝ። እንደዛ ከሆነማ ደግ ባዶ እጃችንን ልታስቀሩን ቆርጣችሁ አይደለም የተነሳችሁት? ቀድሞስ የሰው መሬት ምን ያስተማምናል? አንተም እሱም ተው ስላችሁ አይደል ለሰው መሬት ላይ ገብታችሁ ቁጭ አላችሁት? አይ መስፍኔ ስንት ዓመት ሙሉ ስለምንህ እምቢ አሻፈረኝ ብለህ ልጅህን ትናንት ለተፈጠረ ጎረምሳ ትሰጣለህ። ምን ታረጋዋለህ አለልኝ። አንዳንዴ ሲያጋጥም እንደዚህ ነው። እኔማ ተይ ብያት ነበር አሻፈረኝ ብለህ ሄደች። እንግዲህ ምን ታረጋዋለህ? እህት ዓለም ስጦታዬ እሷ ነበረች። ይቅናሽ ይበጅሽ ብሎ መሸኘት ነው እንጂ ምን አለ ከዚህ በላይ? ይሁን ለእኛም ፈጣሪ አለን፣ የሚሰጠንን መጠበቅ ነው። እንግዲህ ከተማ ገብተዋል አይደለም? እነሱም ተንከርፈው ገብተው ከተማ ምን እንደሚያጋጥማቸው ያው ቋሚ አይደለን፣ እናየዋለን። እስቲ እናያለን። ጥሩ ነገር በእጃችን ሳይገባ አይቀርም ወንድሜ። ምን ልጁ ነው? አዎ፣ ግን ያቺ ለን ተዋት። የአደይ ቢጤ ናት። አቤ ግን ተመችቶኛል። ቤዛ ጠንቀቅ በይ። ቤትሽ ውስጥ ነው ያለው፣ አጣሪ በደንብ። በእርግጠኝነት ጥሩ ነገር ነው። እኔ በጣም ደስ ብሎኛል። እንኳንም ቤቱ ተከራየ። ይሄ ደነዝ ማንን ነው? ቤዛ አንቺ አታውቅም። እና ወዴት ነው ሩጫው? ቤዛ ደውልሻለሁ፣ መጣሁ። ወይ ነገር ጓደኛዬ ምን ነክቶብኝ ዛሬ? ጨረሽ? ፍቅር? አዎ ጨርሻለሁ። በቃ አጥሚት መገልበጥ ብቻ ነው። የምን አጥሚት? እዛ ካደረች ምግብ ስለማይኖር ትንሽ ጠንከር እንዲያረጋት ብዬ እኮ። አይ አደይ፣ አሁን ኦክሲጅን ስለሰጧት ሌላ ነገር የምትወስደው አይመስለኝም። ባይሆን ሳይመሽ ቶሎ እንሂድ አይደል? ይቀራል። አዎ ይቀር፣ እንሂድ። ምን እንደተፈጠረ አላውቅም። ይኸው እስካሁን ድረስ አላየኋትም። ተረጋጋሽ። አደይ ሴት ሄዳ ነው? አደይ የሚደረብ ልብስ ለማምጣት ወደ ቤት ሄዳለች። በቃ ትጨናነቅ። ለሊ ምንም አትሆንም። እሺ። አረ ምንም ባልሆነች። እሷ የሆነ ነገር ከሆነች ለእኔ በጣም ከባድ ነው። ፈጣሪም ደግሞ ይረዳታል። ምንም አትሆንም እኮ። እሺ በቃ አንተ አትጨናነቅ። ደህና ትሆናለህ። ሩምዬ ምን አዲስ ነገር አለ? ምንም የለም ሩታ። አሹስ? አሹ ምን? ከአሹ ጋር እንዴት ናችሁ? ደህና ነን። አውቀሽ ነዋ? የምሬ ነው ሩታ። ቆይ ሌላ ምን ሊኖረን ይችላል? እስካሁን ምንም ነገር አላወራሽም? አይ አሹ ምንድን ነው የሚያወራኝ? እኔ ማላውቀው ነገር አለ እንዴ ሩታ? ቆይ ምንድን ነው የምትይኝ? አይ ምንም ካልነገረሽ እኔ ምን ብዬ እነግርሻለሁ ሮሚዬ? ግራ እያጋባሽኝ ነው። አንድ ቀን ይገባሻል ሮሚዬ፣ አይዞሽ እሺ። ቆይ አንቺ የማን ጓደኛ ነሽ? የአሹም ያንቺም? አይ አይመስለኝም። ሁልጊዜ እኮ ለአሹ ብቻ ነው እውነቱን የምትናገሪው። ቆይ እኔም ጓደኛሽ አይደለሁ? ምን ችግር አለው ለእኔም እውነቱን ብትነግሪኝ? የማይነገር ነገር ሆኖብኝ እኮ ነው፣ አትፍረጅብኝ። አረ ነው? ምንም ማድረግ አልችልም ሮሚዬ፣ በጣም ይቅርታ። እማዬ ወየት ውለሽ ነው እስካሁን ድረስ? ልጅ ወዴትም እናቴ፣ እዚሁ ነበርኩኝ። እነ ዴቪን እየሸኛቸው። ታዲያ ምን ነው ፊትሽ የከፋው ይመስላል? ላንቺ ብዬ እኮ ነው የምቆጣው። ቆይ ግን አባዬ ስለምን ትዳር ነው የሚያወራው? እሳቸውን እንኳን ተያቸው፣ እንደው የሚናገሩትን አያውቁም። ደግሞ አንቺን ካልዳርኩ እያሉኝ ነው። እኔን ለማን ሊድረኝ? ተይ ልጄ፣ እንደው የማይሆን ነገር አታስቢ። እሳቸው እንደሆነ ለክብራቸው ሲሉ ነው። ሌላ ምንም አያልሽም እማዬ? አረ የለም፣ እንደው ምንም ያሉት ነገርም የላቸው። ምን? አይ ምን? እኔም ብለው ዳዊት ምን ነበረ ብርሃን ትነግርሻለች ያለኝ?
እንዴት ነሽ? ሀቢብ እንዴት ነሽ? ደግ ናችሁ? እኔም ብን አየሁ ቀይን ያደግኩበትን የቦረኩበትን አየሁ። አዎ አየሁት። አሁን እኮ እናንተ ጋር እየመጣሁ ነበር። ምን ነው በሰላም ስራ የለም እንዴ ዛሬ? እትዬ ናቸው ዴቭና አደይ ደህና መሆናቸውን አጣራልኝ ብለው እንዴ ሲደውሉ ጊዜ ስልክ አታነሱም እናንተ። ውይ እትዬ ደውለው ነበር እንዴ? እኔ እኮ ለሊ ከታመመች በኋላ ከቀልብ ያልሆንኩ። ውይ አፈር በበላው። ልልዬ ምን ሆነች? አንቺ ምን አገኛት? እኛም አላወቅንም ገና። በቃ ዴቭ አንተ ወደ ቤት ሂድ፣ እኔ ልሂድ። እንዴ አይሆንም፣ አብሬሽ ነው የምሄደው። አሹ በቃ አንተ ለእህታለም ንገራት ይሻላል። አደያው አብሬሽ ነው መሄድ ያለብኝ። በቃ እኔም በጊዜ ልግባ። ለልዬን ፈጣሪ በእጁ ጨርሶ ይማርሽ ብሎሻል አሹ በይልኝ የኔ እናት። እሺ አሹ እልልሃለሁ። ቻው በቃ ቻው። አባ ፋይሌን እንደው ፋይሌን የኔ ጌታ ምን ዝም አልከኝ? ዶሴን ፋይሌን አሹ በመጨረሻም ከ3 ሚሊዮን ብር በላይ ቅናሽ የተደረገባቸውን አፓርትመንቶች ለሽያጭ አቅርበናል። በፒያሳ፣ ሳር ቤት፣ አዋሬና አያት ያለምንም የዋጋ ጭማሪ በተዋሉበት ሙሉ ክፍያ በሂደት ከፍለው ማጠናቀቅ የሚችሉበት በ10% ቅድመ ክፍያ ከ1 ሚሊዮን ብር ጀምሮ የመኖሪያ ቤቶችን እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችን ለጥቂት ጊዜ ብቻ እየሸጥን እንገኛለን። የዚህ ዕድል ተጠቃሚ ለመሆን ፈጥነው ይደውሉ። ቴምር ፕሮፐርቲስ